እመለሳለሁ፣ አግኝሻለሁ። በእርግጥ ምንም ጥሩ ነገር አላሳለፍንም፣ ግን ስላወኩሽ በጣም ደስተኛ ነኝ። ደውይልኝ እሺ? አለሜ ግን ሀሳቧን በቀየረችበት በማንኛውም ሰዓት አለ። ቆይ እሺ፣ አሁን የት ነው የምትሄጂው? ስትፈልጊኝ እንዳለው ብቻ ወቂ። ለምን እንዳልገደልኩ ግን ታውቃለህ? አባቴ ስለሆንክ ነው። ሰው የማያደርገውን ነገር ነው ያደረገው። ታውቃለህ። በተራ ቃላት ልታታልልኝ እንዳትሞክር። አሁን የእናቴን ንብረት ትመልሳለህ ወይስ ነውሮችን ይዤ ላስይዝህ? እንድታግዘኝ እፈልጋለሁ። ምንድነው የማግዝህ? በስሜ አንዳች ነገር እኔም ጎዳና መውደቄ። እየቀለድክ ነው? ምን አስቀለደ? አታደርገውም። ሆኗል። ደግሞ ታውቅ የለም ምን? እሺ እንደሰጣት ተቀበል። እሱን እንድናወራ ነው የፈለኩት። ቢያንስ የእናትን ድርሻ አስመልስ። ቆይ እስኪ ንገረኝ፣ አንተ ሰጣት እኔ እንዴት እቀበላታለሁ? ሙራ አትበል። መፍትሄ ፍለጋ ነው አንተ ጋር የመጣሁት። የማይመስል ነገር አታወራ። አንተ አልቆልህ የእጅህን ልታገኝ። አንተ ያስረከብከውን እኔ የማስመልስበት ሱፐር ፓወር የለኝም። ትንሽ እንኳን ለልጅ ማስቀረት ያቅጥ። ይቅርታ ጭራሽ ይቅርታ አድርጊልኝ ትለኛለህ? እኔና አንቺ ስንተባበር ነው ሰማሽ። አሁንም ልትጠቀምብኝ ትፈልጋለህ ማለት ነው? አይደለም፣ ለሁለታችንም ነው። ያ ካልሆነ ደግሞ ልጃችን ምንም ነገር አያገኝም። ቢሆን እኮ ተዋልደናል። ምን ትጃጃልብኛለህ ጅል? ወዴት? ቫኬሽን በተጠኛሽ ይሻላል። አታስብ፣ መኪና ይሻላል። አይሆንም። ባይ አይሆንም እኮ ቤቴ፣ አይሆንም አልኩሽ። ውድ ቻናላችን ቤተሰቦች ገዛኸኝ ንብረቱን አጥቶ መኖር የሚችል ይመስላችኋል? ቤቲስ ጥላው እንደዚህ እንደሄደች በዛው የምትቀርና ማትመለስ ይመስላችኋል? ሐሳብ አስተያየታችሁን በኮሜንት መስጫው ላይ አካፍሉ። ሰላም ውድ የጎጆ ሪካፕ ቤተሰቦች፣ ዛሬም እንደተለመደው የትሁት ድራማ ክፍል 126 አዝናኝና አጓጊ ያልናቸውን ትዕይንቶች ወደ እናንተ ይዘን ቀርበናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ታሪካችን የሚጀምረው ገዛኸኝና ቤቲ መኪና ውስጥ ሆነው ቤቲ ለገዛኸኝ ወረቀቱ ላይ ልትፈርምለት ዳርዳር ስትል እያስመለከተ ነው። በዚህ መሃል ታዲያ ወደ ቤቢ እንመለስና ቤቢ መንገድ ላይ ሆኖ ሂዊ ስልክ ትደውልለታለች። ሂዊም ማንም እንዳላገኛትና ማንም እጅ እንዳልገባች ስትነግረው ቤቢም ከኔ ውጭ የማንንም ስልክ እንዳታነሽ በማለት ወዲያውኑ የሷን ስልክ ከዘጋ በኋላ ወደ ቤቲ ስልኩን ደውሎላት ገዛኸኝን ፈርሚልኛ እያለ እያስጨነቃት እሷም እሺ ፈርምልሃለሁ ስትል በመሃል ስልኩ ሲደወል ታነሳውና ታወራለች። ቤቢም ሂዊን ማንም እንዳልያዛትና አሁን ላይ ነፃ እንደሆነች ሲነግራት እሺ ብላ ስልኩን ዘግታ ገዛኸኝም ቶሎ ለማስፈረም ፈርሚልኝ ብሎ በድጋሚ ሲጠይቃት እሺ ብላ ትፈርምለታለች። ገዛኸኝም ደስ ብሎት ወረቀቱን እንደተቀበላት ቤቲ መልሳ ወረቀቱን ትነጥቀውና ትቀዳደድበታለች። ከዚያም ከመኪና ወርዳ ጥላው ስትሄድ ገዛኸኝም ወይኔ መጫወቻው እንኩኝ ማለት ነው እያለ በራሱ ሲያዘንና በስራው ሲበሳጭ ተመልክተነዋል። በሌላ በኩል ደግሞ ቤቲ ከመኪናው ወርዳ እየሄደች ሳለ በድንገት ናቲ መንገድ ላይ ያገኛትና እጇን ይዞ ያስቆማታል። ቤቲም ምን ፈልገህ ነው ናቲ ስትል ስትጠይቀው ናቲም የምፈልገው ነገር ግልጽ ነው ብሎ ይመልስላታል። ቤቲም ምንድነው የምፈልገው ብላ በግልጽ ስትጠይቀው የእናቴን ንብረት ብሎ ይመልስላታል። ቤቲም ለዚህ ንብረት ነብሷን እንዳስያዘች ትነግረዋለች። ናቲም ነገር ግን ይህ ንብረት እኮ የራስሽ አይደለም ሲል መልሶላታል። ቤቲም የራሴ ነው፣ ልጅነቴን የከሰከስኩበት የእናትህን ንብረት ሄደህ እሱን ጠይቀው እኔን አትጠይቀኝ ብላ ስትመልስለት ናቲም በንዴት የእናቴ ንብረት አንቺ ጋ ነው ብሎ ያፈጥባታል። ቤቲን ተወይም ብላ ልትሄድ ስትል መንገዱን ይዘጋባትና የውልሽ ቤት በእናቴ ከመጣሽብኝ እኔም በእህትሽ እመጣብሻለሁ ብሎ ሲያስፈራራት ወዲያውኑ ቤቲ በንዴት በጥፊ ትመታውና ለዚህ ነው የእናንተ ቤተሰብ ሁላችሁም አንድ ናችሁ የምለው ብላ ጥላው ሄዳለች። ቤቲም ከናቲ ጋር ተለያይታ ስትመለስ ትሁት ከቤት ለመውጣት ልብሶቿን እያዘገጃጀች ታገኛታል። ቤቲም እንዴት ትሁት የምነው ብላ ስትጠይቃት ትሁትም
በቃኝ ከዚህ በላይ ምንም አላረግም ብላ ስትመልስላት ውል እንዳላት ታስታውሳታለች። ገዛኸኝ ጋር ካለው ውል በላይ እሷ ጋር ያለው እንደሚበልጥ ትነግራታለች። አስከትላም ቤቲ አንድ ነገር ላስቸግርሽ ብላ ስትጠይቃት ቤቲ ምን ልቸገርልሽ ብላ ትመልስላታለች። ትሁትም መታወቂያ የት እንዳደረገው መታወቂ ከሆነ ብላ ስትጠይቃት ቤቲም ተነስታ መታወቂያዋ ካለበት ይዛላት መጣ ለትሁት አስረክባታል። ትሁትም እጅግ በጣም ደስ እያላት አመሰግናለሁ ቤቲ ብላ ስትመልስ ትሁትም ቀጥላ ቆይ አንቺ እዚህ ልትሆኚ ነው ብላ ስትጠይቅ ትሁቴ ወርቅ የምትጥል ዶሮ ምንም አትደረግም ስለዚህ ምንም እንዳታስቢ ብላ ትነግራታለች። ትሁትና ቤቲ በዚህ ሲለያዩ እኛ ደግሞ ወደ ገዛኸኝና ወደ ናቲ እንሄዳለን። ገዛኸኝና ናቲ በአንድ ካፌ ውስጥ ተገናኝተው ናቲ ለገዛኸኝ እንዲህ ሲል ይነግሯል። ቆይ ግን እናቴ ምን አርጋለሁ ብላ ስትጠይቀው ብሎ ሲጠይቀው ገዛኸኝ ምንም አላረገችኝ እንደውም እኔ ነኝ የበደልኳት ብሎ ይመልስለታል። ናቲም አስቀጥሎ ለምን እንደገደልኩ ግን ለምን እንዳልገደልኩ ግን ታውቃለህ? አባቴ ስለሆነ ሰው የማያደርገውን ነገር ነው አንተ ያደረግከው ብሎ ይለዋል። ገዛኸኝም አውቃለሁ ናቲ በሚገባ አውቃለሁ ብሎ ሲመልስለት አሁን የሽንገላ ቃላቶችን አልፈልግም ይቅርታ ተጸጽቻለሁ ምናምን እንድትለኝ አይደለም። በዛው አስቀጥሎ አሁን የእናቴን ንብረት ትመልሳለህ ወይስ ነውሮችህን ይዤ ላስይዝህ ብሎ ይመልስለታል። ገዛኸኝም በድንጋጤ እባክህ ናቲ እንድታግዘኝ እፈልጋለሁ ብሎ ይጠይቋል። ናቲም ምንድነው ማግዝ ብሎ ሲመልስለት በስሜ አንዳች ነገር የለም እኔ ራሴ ጎዳና መውደቄ ነው ብሎ ይመልስለታል። ናቲም እየቀለድክ ነው ብሎ ሲለው ገዛኸኝም ምን አስቀለደኝ ብሎ ይመልስለታል። ናቲም ለቤቲ ሁሉንም ንብረት ነው የሰጠሃት ብሎ ሲለው ገዛኸኝም ምንም ሳያስቀር እንደሰጣት ይመልስለታል። ናቲም ተናዶ አታደርገው ብሎ ሲለው ታውቅ አይደለ እንዴ ሁሉም ነገር ሆኗል ብሎ ይመልስለታል። ናቲም ሁሉንም ነገር ሳታስቀር እንደሰጣሃት በፍጹም እኔ አላውቅም። ገዛኸኝም አሁን የጠራው ለመፍትሄ እንደሆነና ቢያንስ የእናቱን ንብረት እንዲያስመልስ ይጠይቀዋል። ናቲም የማይመስል ነገር አጣው አንተ አልቆልህ የእጅህን ልታገኝ እናቴን መከራዋን ስታበላት ቆይተ አሁን ደግሞ ድህነትህን ልታሳቅፋት ከሆነ እኔ የማደርገውን አሳይሃለሁ አንተ ያስረከብከውን እኔ የማስመልስበት ሱፐር ፓወር የለኝም እሺ ብሎ ተናግሮት ናቲ ተነስቶ ጥሎት ሄዷል። ታሪካችን ሲቀጥል ናቲ ወደ ቤት ሄዶ ከአባዬ ጋር ሲገናኙ እንመለከታለን። ጋሼ ልጄ ስትሮጥበት የነበረውን ጉዳይ ከምን አደረስክ ብሎ ሲጠይቀው አይ አባዬ የእሷ ነገር ስጋ ያዘኝ ጅብ ልቀቅ እንደማለት ነው ብሎ ይመልስለታል። ጋሼም እውነት እንዳላትና እሷም እንደተበደለች ሲነግር ናቲም ደግሞ እናቴ እድሜ ልኳን የለፋችበትን ነገር ልታጣው ነው መሰለኝ ሰውየው እንደሆነ በእጁ ላይ 5 ሳንቲም ምንም ነገር የለው ሁሉንም ነገር በእሷ ስም አሳልፈው ሰጥቷታል። ይህንን ነገር ማግኘት የምንችለው አንድና አንድ ቤቲን የዓለሜን ወንድም አሳልፈን በመስጠት ብቻ ነው። ስለዚህ አባዬ እስቲ አንተ ዓለሜን አውራ እሷ እሺ ካለች ደግሞ ትሁት እሷን እዛን እንድትመጣ እናረጋታለን ብሎ በዚህ ተስማምቶ ጋሼም ዓለሜን ለማዋራት ወደ ሳሎን ሄዶ ካጠገቧ ሲቀመጥ እንመለከተዋለን። ጋሼም ለዓለሜ ከቤቲ ጋር እንደምንም ተስማምቶ ንብረቷን እንድትመልስና እሷም ወንድሟን አሳልፋ ሰጥታው እዚህ ቤት ውስጥ ተቀምጣ እንዲህ ከምታሳልፍ በገንዘቧ ስራ መጀመር እንዳለባት ይነግራታል። ዓለሜም በፍጹም ወንድሟን አሳልፋ እንደማትሰጥና ሊረዷት እንደሚገባ ትነግራቸዋለች። ጋሼም ሊረዳት እየሞከረ እንደሆነ እሷም ግን ነገሮችን መረዳት እንዳለባቸውና በገዛኸኝ ስም ምንም አይነት ነገር እንደሌለ ማንኪያ እንኳን ሳይቀር በቤቲ ስም እንደሆነ ይነግራትና ሊያሳምናት ይሞክራል። ዓለሜም ምን ነው በቤት ሸክም ሆንኩብህ እንዴ ብላ ትለዋለች። ጋሼም አረ እንደዛ አይደለም ብሎ ሲመልስላት ዓለሜ በንዴት ከቤቱ ጥላ ወጣለች። ታሪካችንም ሲቀጥል ዓለሜ ያለማንም አጋዥ ቤቲን ልታገኛት በቤቷ ድረስ ሄዳለች። ታዲያ የቤቱ ባለቤት የሆነችው ቤቲ እግሯን ሰቅላ በሳሎን ውስጥ ቁጭ ብላ ሳለ ዓለሜ ትሄድና ማውራት ይጀምራል። ቤቲ ልጅነቴ እድሜን የጨረስኩበትን ንብረቴ መልሽልኝ ስትል ትጠይቃታለች። ቤቲም እሷን ንብረቷ እንዳልከለከለቻትና ነገር ግን እሷ የወሰደችባት ህይወታቸውን የነጠቃቸውን ሰው እንድትመልስ ትጠይቃታለች። ዓለሜ እሱ እኮ ወንድሜ ነው ስትል ትመልስላታለች። ቤቲም በመናደድ ሴጣኔን አታም ንብረትሽን ማግኘት ከፈለግሽ ወንድምሽን አሳልፈሽ ስጪኝ ብላ ተናግራል ተነስታ ጥላት ሄዳለች። በዚህ መሃልም ትሁት ትመጣና ዓለሜ እባክሽ ሰውየው የሚመጣ ከሆነ ጥሩ ነገር አይፈጠርም ቶሎ ወደ ቤት ብትሄጂ ይሻልሻል ስትል ትነግራታለች። ዓለሜ የምፈራ ይመስልሻል እንዴ ፍርሃትስ እስካሁን ከኔ ጋር ያለ ይመስልሻል ብላ ትሁትን ትጠይቃታለች። ትሁትም ዓለሜ ሁሉም የሚሆነው አንቺ ስትኖሪ ነው ብላ ትመልስላታለች። ትሁትም አያይዛ ይኸውልሽ ዓለም ያንቺ የሆነው ነገር በሙሉ እሷ ጋር ነው ያለ ብለህ ሁኚ በሰላም ከእሷ ጋር ለመፍታት ሞክሪ ብላ ስትመልስላት ሰላም ካልፈለገች እኔ ምን ላድርጋት ብላ ትመልስላታለች። የፈለገችውን እንድታደርግልሽ የፈለገችውን አድርጊላት ስትል ትሁት ስትነግራት አልችልም የወንድሜን ቅጣት እኔ ተቀጥቼለታለሁ ድጋሜ በሰላም ከሚኖሩበት አምጥቼ እዚህ ችግር ውስጥ በፍጹም አልከተውም ስትል ትመልስላታለች። ትሁትም እሺ ውሳኔው ያንቺ ነው ብላ ተነስታ ጥላት ሄዳለች። ዓለሜም እዛው ቁጭ ብላ እሱን እንደምትጠብቀው ነግራታለች። ከትንሽ ደቂቃ በኋላም ገዛኸኝ ወደ ቤቱ ይመጣል። ዓለሜም በድፍረት ፊት ለፊቱ በመቆም በጥፊ ታጮለዋለች። ቀጥላም ትንሽ እንኳን ለልጄ ማስቀረት ያቅተሃል ብላ ትጮህበታለች። በዚህ ሰዓትም ገዛኸኝ ዓለሜ እባክሽ ይቅርታ በማለት እግሯ ስር ይንበረከካል። ዓለሜም ጭራሽ ይቅርታ ብላ ስትመልስለት ገዛኸኝም እባክሽ እኔና አንቺ ስንተባበር እሷን ማሸነፍ የምንችለው
ብሎ ይመልስላታል። አለሜም አሃ አሁንም ልትጠቀምብኝ ትፈልጋለህ ማለት ነው ብላ ስትመልስለት ገዛኸኝም አይደለም ካልሆነ ግን ልጃችን 5 ሳንቲም እንኳን አያገኝም ብሎ ይመልስላታል። አለሜም አትጃጃልብኝ ብላ ተነስታ ጥላው ሄዳለች። ታሪካችንም ሲቀጥል ቤቲ ሻንጣዋን አስተካክላ ትሁትን ለመሰናበት ሳሎን ውስጥ አብረው ሲያወሩ እንመለከታቸዋለን። በዚህ ሰዓትም ታዲያ ገዛኸኝ ይመጣና ቤቲ እንዴ ወዴት ልትሄጂ ነው ብሎ ይጠይቃታል። ቤቲም ባኪሽን ልወጣ ነው ብላ ታሾፍበታለች። ገዛኸኝም በዚህ ሰዓት እኔ ልሸኝሻ በቃ ብሎ ዶስ ሊገባ ሲል አያታስብ የመኪናውን ቁልፍ እንደያዘች በምልክት ታሳየዋል። ገዛኸኝም አይሆንም መጣው ብሎ ወደ ውስጥ ሲሄድ ቤቲም ደግሞ ከቤት መውጣት ጀምራል። ታዲያ በዚህ ሰዓት ቤቲ ሻንጣዋን በመኪና ውስጥ አስገብታ መኪናዋንም አስነስታ ትሄዳለች። ገዛኸኝም ከኋላ ቆሞ አይሆንም ቤቲ በፍጹም አይሆንም ብሎ ራሱ ጋር እያወራ ማበድ ሲጀምር ተመልክተነዋል። ውድ የቻናላችን ቤተሰቦች ለዛሬ ይዘንላችሁ የቀረብነው ቪዲዮ ይህንን ይመስል ነበር። የትሁት ድራማ ክፍል 126 የቤቲን ድርጊትና የገዛኸኝን ሁኔታ እንዴት አያችሁ? ቤቲስ እንደዚህ ሄዳ ጥላ የምትቀር ይመስላችኋል ወይንስ ወደ ቤት ተመልሳ መጣ ከገዛኸኝ ጋር በዓለሜ ላይ ያደረሱትን ግፍ የሚከፍሉ ይመስላችኋል? ሀሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን። ቪዲዮአችን ከተመቻችሁ ላይክ እያደረጋችሁ ለዚህ ቤተሰብ ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ አባል መሆን ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ቸር ያቆየን።